ደግሞ ስለ ነፂ ፈጥቼ ሚዲያ ላይ መናገር አልፈልግም። የትኛውንም ነገር በቃ በጊዜው ቆንጆ ታይም አሳልፍ ያለውኝ፣ ግን ደግሞ ማያግባባን ሀሳብ ነበር። ተለያየን፣ አለቀ። የዚህም እናንተም ፊት አንተም ፊት እሱም ፊት ማናችሁ ፊት እየተናገርኩኝ ያለሁት ስለ በፊቱ አይመለከተኝም። ሁለት አይደለም 10-20 ሴት ሊደረድር ይችላል፣ አይመለከተኝም። እኔ እና እሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ችምከል ያለ ብሎ እንትን አይልም። በእርግጥ ስህተት አለ። ዛሬ ላይ ትዳር ይዘው ማለት እንኳን እሷ ቡታጅራ ያለችው ቀርቶ ዓለም እያያችሁ እሷ አለማየቷ ዛሬ ላይ እንደዚህ ለምን ሆነች የተባለበት ነገር በጣም እንትን ያጠያይቃል። ግን አንተ የብዙ ሰው ምርጫ ሰው ልታይ ትችላለህ። ሩታ ምርጫዬ ነው አድርጊያት ነው ትዳር የመሰረትኩት ልትል ትችላለህ። ለልጅቷ ደግሞ ያልሆነ ተስፋ ሰጥታት ይሆናል ዛሬ ላይ ጓ የምትለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ትርፍ ይበል እያልኩ ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ሁላችሁም ሰብስክራይብ ላይክ አድርጉኝ። እንዳያችሁት እንግዲህ መግቢያችን ላይ አብርሽ ብዙ ሴቶቹን አይቼ ነው ከብዙ ሰዎች እንደ ድሮ ሰው አይደለሁም እኔ እንደ ድሮ ሰው ከሌና አግባ ተብዬ አይደለም ማገበው። ብዙ ሰዎችን አይቼ ከብዙ ሰዎች ምርጫ ያድርጌ ነው ሩታን ያገባሁት አይቼ ነው ያለው። በነገራችን ላይ አንድ ታልነግራችሁም አላልፈው ነገር ድሮ እናትና አባቶቻችን የመረጡልን ባልም ሆነ ሚስት ወንድ ከሆነ የመረጡለት እናትና አባቱ የመረጡለትን ሴት ያገባ፣ ሴትም ከሆነች ልጅሽን ለልጄ ተብሎ የተጋባ። ለምሳሌ እንበል እናትና አባቱ ዛሬ ላይ የሰመረ ትዳር እነሱን ወልደው አፍርተው ዛሬ ላይ እሱ ለማግባት ችሏል። ሰው የማን ይበልጣል ብትሉ እኔ በአሁኑ በማየው የእናትና የአባቶቻችን መርጠው የሚያመጡልን ይሻላል። ለምን ብትሉ ትዳር ምን እንደሆነ እንዲገባን አድርገው ነው እንትን የሚሉን። ሁለተኛ ነገር ሳንተዋወቅ ተጋብተው እኛን አፍርተው እኛን አድርሰዋል። ዛሬ ላይ ግን እኛ ቤተሰብ ሳይፈልግ ራሳችን ፍላጎት ኖሮን ራሳችን መርጠን ራሳችን ወደን ተዋደናል ተፋቅረናል ብለን የምናጋባቸው ይኸው እንደምታየው ነው። ነተረክ የበዛበት ፍቺ የበዛበት የሆነ ነገር ሲታይ አንተ እንደዚህ ብለሃል። ከወለዱ በኋላ ልጅ የሆነ ስሜት የሌለን ስሜት ስላችሁ ግዴታና መብታችንን የማናቅ በቃ ዛሬ ምርጫችን ስለሆነ በራሳችን ምርጫ ስለምንሄድ በነገሮች በትንሽ ነገር መፋታት የበዛው በእኛ ዘመን ነው ብዬ አምናለሁ። እንደኔ አስተሳሰብ እንደኔ። እናንተም እስኪ ኮሜንት ላይ እኔ የምለው ልክ ነው። በእርግጥ እራሳችሁ ወዳችሁ የምታገቡት ወዳችሁ ተዋዳችሁ ተፋቅራችሁ የምታገቡት ነገር መልካም ነው እላለሁ። መልካም ነው። የማትጸጸቱበትን ነገር ማድረግ አስባችሁበት የማትጸጸቱበትን ነገር ማድረግ መልካም ነው። ሆኖም ግን እዚህ ጋር ግን አሁን ከአሁኑ ትውልድና ከድሮ ትውልድ ቤተሰቦቻችን መርጠው ካገቡት ትውልድና አሁን እኛ ወደናል አፍቅረናል ብለን ከምናገባው ወደን አፍቅረናል ብለን ከምናገባው ተዋደናል ተፋቅረናል ብለን ከምንጋባው ፍቺ የሚበዛበት የቱ ነው? የአሁኑ ትውልድ ነው። እስኪ እናንተ ላይ የቱ ነው ብላችሁ ኮሜንት አስቀምጡ። በነገራችን የሆነ እናንተ ኮሜንት ስትሰጡን ነው የምንናገረውን ነገር እኔ አሁን ስናገር ትክክል ነው ብዬ ላስብ እችላለሁ። እናንተ ደግሞ ይህንን ስህተት የምታርሙኝ ኮሜንት ላይ ይሄ እንደዚህ ማለት ትክክል አይደለም የፈለጋችሁትን ኮሜንት ጻፉላለሁ ውድ ተመልካቾቼ። እና እኔ አሁን ላይ የምለው ግን የድሮ እናትና አባቶቻችን በጣም ያማረና የተዋበ እንደገና ለልጆቻቸው ምን መሆን እንዳለባቸው እኛም በስርዓት እንዴት ማሳደግ እንዳለባቸው ትዳር ማለት ምን ማለት ነው፣ ፍቅር ማለት ምን ማለት ነው ብሎ የገባቸው ናቸው እናትና አባቶቻችን ማለት ነው። ያኔ አብርሽ አሁን እንደ ድሮ ሰው ከሌና አግባ ተብዬ አይደለም። ሩታን ከብዙ ሴቶች ምርጫ አድርጌ ነው ያገባት። ኦፍኮርስ ምርጫ ልትሆን ትችላለች፣ ግን ይች ልጅ ደግሞ የሆነ ተስፋ ሰጥታት ነው እንጂ ዛሬ ላይ እንደዚህ ልትወጣ አይችልም። በነገራችን ላይ በአብርሽም ሳይሆን በልጅቷም እኔ ሰው ነኝ መፍረድ አልችልም። ግን
ልጅቷ ደግሞ ዛሬ ላይ እስከ ዛሬ ቁጭ ብላ ተኝታ ኖራ ዛሬ ላይ ሩታ ተጋብተው እርጉዝ ነኝ ስትል ይሄን ማውጣቷ በአንድ ነገር እኔ እቃወማለሁ። ለምን እስከ ዛሬ ዝም አለች? እዚህ ደረጃ እስከሚደርሱ ለምን ዝም አለች? ተጋብተው ልጅ እስከሚረገዝ ለምን ዝም አለች የሚለው አንዲት ነገር ነው። ሁለተኛው ጥያቄ ደግሞ አብርሽ ከብዙ ሴቶች ምርጫ ነው አርጊያታለሁ ያልከው ኦፍኮርስ ምርጫ ከሆነች ልጅቷ አሁን ብዙ ጊዜ አሁን ከሩታ ጋር እንደሆኑ ራሱ እያወራ የነበረ ብላ ነው የመጣችው። ሩታም አሁን ጥያቄ ያቀረበችልህ እኔ ጋር ሆነህ ከእኔ በፊት ለነበረው አይመለከተኝም፣ ግን እኔ ጋር ሆነህ ለምንድን ነበር እንደምታወራት ብላ ያዘች። ለዛ ነው ለዚህ መልስ አለህ። ያለፈ ነገር ነው ለምትለው ነገር ኦኬ፣ ያለፈ ነገር ነው አንድ ነገር ነው፣ ግን ዛሬ ላይ ድረስ ያወራ የነበረ እስከዚህ ቀን ድረስ ነው ብላ ልጅቷ የተናገረችው። በዛ መሰረት ነው ሩታ እንትን ያለችው። ሁለተኛ ደግሞ ሩታ ምርጫ ከሆነች ትዳር ብለህ መስረተሃል። ዛሬ ነገሮቹ ለእኔ ብለህ ነው እየሄድክ ያለው፣ ነገሮቹ ቀስ ብለው ይደርሳሉ ስትልህ ትዳር ነው እዚህ ጋ። በነገራችን ላይ ትዳር አንዳንዶቻችን ትዳር ምን እንደሆነ ያልገባናል። ሩታም ምልክ ውስጥ ነው ያለችው፣ አንተም ምልክ ውስጥ ነው ያለው። ሩታ አትሄድም ስትል ትዳር ነው እንዴ? ትዳር ነው በቃ። ነገሮችን ለማብረድ መሞከር ነው ያለብህ። አይ አለበተዛ ይሄዳለው ስትል የምትጎዱ ሁለታችሁ ነው። ህፃኑን በሆዷ ውስጥ ያለው ሁለታችሁ ናቸው ተጎጂዎቹ ማለት ነው። አንተ ትዳርክን የምታከብር ከሆነ ትዳርክን የምትወድ ከሆነ ዛሬ አትሄድም፣ ተረጋግተን የምነግርህ ነገር አለ፣ ነገሮችን መፍታት አለብን ብልሃለች አይደል? ከቡታጅራ ድረስ መጥተሃል፣ የመጣመታል በቃ የራስሽ ጉዳይ፣ ወደ ቤቱ ሰዳ ትሄዳለሁ ምናምን ምናምን። ኧረ እንደዚህ አይነት ትዳር አለ? ድሮ እኮ የድሮ የሚለየን አያችሁ፣ የድሮ በነገራችን ላይ ማለት ነው ከድሮ ቤተሰቦቻችን ከድሮ እናትና አባቶቻችን የሚለየን ብዙ የሚበልጡን ነገር እኛ እግራቸው ጣቢም አንደርስም፣ እግራቸው ጣቢም አንደርስም። ለምን ብትሉኝ ድሮ እኮ ማለት ነው ሚስቱ ተው ያለችውን ባል ይሰማል። ባል ሚስቱን ታይ ያላትን ይብን ልንገራችሁ ማለት ነው። ዛሬ ላይ ከልባችን ሳይሆን ባፋችን የኔ ፍቅር የኔ ማር ካላንቺ አልኖርም ካላንቺ እንዲህ አልሆንም እየተባባለን በጎን ግን ሌላ ነገር ነው የምንሰራው። ድሮ ግን ባሎቻቸውን በእናትና በአባቶቻችን ጊዜ አንተ ብለው ለመጥራት ያፍራሉ። በነገራችን ላይ ማለት ነው። እኔ ከማን መሰለች ከአያቶቼና ከናካባቴ ነው የተማርኩት። ከአያቶቼ አሁን አያቶቼ ተስፋዬ ብላ ለመጠራት በስሙ አያቴ በጣም ተፍራለች። ተስፋዬ ኑ ብላ ነው የምጠራው። የሆነ ክብር አለው። ገብቷችኋል አይደል? የሆነ ክብር አለው፣ ግርማ ሞገስ አላቸው ራሱ ማለት ነው። ይደማመጣሉ። የባሏን ገበና አውጥታ ውጪ እንትን ማለት አትፈልግም ሚስት። ባልም እንደዛው የሚስቱን። ድሮ እኮ በእናታችሁ ኧረ በስመ አብ እግዚአብሔር የድሮውን ዘመን አምጣለን ነው የምለው እኔ። የምሬን ነው የምላችሁ። እና በጣም ልዩነት አለን እዚህ ጋር። ምርጫችን ቢሆንም ፍቅር ማለት እኮ ዝም ብለን በአፋችን ነው እንጂ በዚህ ውስጥ በተግባር ዜሮ ነው። ኢቭን ራሱ እሷ እንደዚህ መሆኗን እያወቅ ልክ ይዟት እንደዛ ስትል ሩታ ቤት ውሰዳት እኔ ሄዳለሁ ማለት የለብህም እንዴ። እና ጓደኛ ደግሞ ለአንተ ብሎ አትሄድም አይሆንም ሲልህ ልቀቀኝ ምናምን የሆነ ኃይለ ቃል ነገር የምትጠቀመው ነገር። ሩታ ደግሞ ጸባይሽ ተቀይሯል እያለች ነው ባልሽ። የሆነ የማነጫነጭ እርግዝናውም ሊሆን ይችላል አይዶን ነው። ግን ሩታ የድሮ ሩታ አይደለችም። የሆነ አለ አይደለ? ተው ወደ ራሳችሁ ሁኑ፣ ወደ ቀልባችሁ ወደ ራሳችሁ ሁኑ ነው የምለው። እና ድሮ እናትና አባቶቻችን ጋር በፍጹም አንገናኝም፣ በፍጹም። ድሮ እኮ መርጠው የከሌሌ ጨዋ ናት ለአንተ ለትዳርም እኮ ናት የትዳር አጋርህ አብረሃም ዘልቅናት የተባለች እኮ አንገቷን የሰበረች ደግሞም የነሱ ነው። ከልጅነት እስታውቀት በዚህ በእኔ እድሜ ተጋብተው እንግዲህ አርጅተው ልጅ ወልደው የልጅ አይተው ቅርማያት ሆነው ምናምን። ዛሬ ላይ እኮ ገና በተጋባን 2 ወር አስተካክሎ ሳይሆነን ነው 2 ወር። 2 ወር ይቅርና 15 ቀን እንደው በደንብ
ሰርጋችንን ሙሽርነታችንን ሳናጣጥመው እኮ ነው ምንናቆረው የሰርጋችንን ዋዜማ እንትን ብለን በቃ ለምን ብትሉ እንደዚህ ምን ሆነው እንዲጠቃላችሁ በቃ ትዳር ማለት ውስጣችን አስገብተን ፍቅር ማለት ውስጣችን አስገብተን ስለማንኖር ነው። ገባችሁ አይደል? ፍቅር ማለት ይሸነፋል፣ አሸናፊ ነው። አሁን ሩታ በምትናገረው ጊዜ አብርሽ መሸነፍ ነበረበት፣ መቅረን ነበር። እሄዳለሁ ብሎ ቃል ኃይለ ቃል መጠቀም የለበትም። ፍቅር ለሁሉ ይገዛል፣ ፍቅር ያሸንፋል የተባለው ታዲያ ምኑ ነው እንዴ? ድሮ እኮ ባል ሚስቱን እንደዚህ ይሄ ነገር አይሆንም እዚህ ቦታ ትሄጂም ከተባለች እኮ አትሄድም። ታትሰይ ምንም አይገናኘንም። እኛና እነሱንማ ምናቸውም አንደርስም። ምርጫ ስለሆነ ዝም ብለን በቃ የሚያዋጣን ጋር ልንሄድ እንችላለን። ስለዚህ አንደኛ ሩታ ጋር ሆነህ ማውራት ልጅቷን ስህተት ነው አብርሽ፣ ይሄን ይቅርታ መጠየቅ አለብህ። ያለፈ ነገር ነው። ከብዙ ሴቶች ምርጫ አድርጌ ነው። ኦፍኮርስ ልታረጋት ትችላለህ፣ ልትመርጥ ትችላለህ። ልጅቷን ያልሆነ ነገር ሰጥተሃል ነው። ልጅቷ ደግሞ ሁለተኛ ነገር እስከ ዛሬ ድረስ ቁጭ ብላ ዛሬ ላይ መንጣቷ ሁለተኛ ይሄ ጥፋት ነው እላለሁ። የሁለታችሁ ጥፋት አለበት። ሩታ ጋር አንተን አልልም፣ ግን ሆኖም ግን እስኪ ተረጋጉ። ትዳር እንደዚህ አይደለም። ትዳር ሴቷ አይሆንም ታለችን ባል መሸነፍ አለበት። ባል ይሄ እንደዛ አይደለም ካለ ሴት መሸነፍ አለበት፣ ሚስት መሸነፍ አለባት። እንዴ ትዳር ታዲያ ምንድን ነው? ሁለቱም ከተባለማ ገደል ነው። ትላንትና 1 ወር አልሆናችሁም እኮ ተተጋባችሁ። ሰርጋችንን በዱባይ ታንሸራሸርን ካላችሁ ማለት ነው። ይቅርታ አድርጉልኝና በጭቅጭቅ ሲያወት ያላማረ ሲበሉት ያቅራል የሚባለው አባባል አለ። ረጋ አርጋችሁ ያዙት። በዛ ደግሞ ሁለተኛ ነገር ሲቀጥል ደግሞ ሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ ያየሽውን ኩላ ለምን እንደዚህ ኮነ ለምን እንደዚህ ተፈጠረ አትበይ። ሩታ እየተረጋጊ ዛሬ ላይ አንቺ ያሽጎድሽ ልጅ ነው። ስለዚህ ለሱ ደግሞ ረጋ ብላችሁ በሰከነ መንገድ ነው እንጂ እንደዚህ ሁለታችሁም አምባጓሮ እንትን ብላችሁ ወዴትም አደርሱ ነው የምለው። ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። ዞሮ መግቢያችን አንድነታችንን ያምጣልን። ሰላም ፍቅርን ያድለን ነው የሚለው። ላይክ ሰብስክራይብ በማድረግ አበረታቱ።